ሁላችሁንም በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያረዳው ሰማይ፣ ቅዱስ ሚካኤል ያረዳው መነኩሴ፣ ቅዱስ ሚካኤል ያረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑን ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥኖ ይደርስላችኋል። ባሕር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ሲሉ ማን ያሻግራል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለ ይዞ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበር። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ከጉድጓድም የሚያወጣ ነው። ፈጽማችሁ መኑ። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለው። ይህን በምን አወቅን? ትንቢተ ኢሳይያስ ምዕራፍ 6 ላይ ተነዋላ። ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት፣ ወዮልኝ ኃጢአተኛ ሰው ነኝ፣ ከንፈር የረከሰብኝ ነኝ ብዬ አለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ አለኝ ይላል። ቅዱስ ሚካኤል ኃጢአት ተሰረየችልህ ይበለን ለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ አለው። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? አሁን የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞላ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰቡ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አይደል? ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው? አይደለም። የእግዚአብሔር መላእክት አይደለም ቢለው የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው?
የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። አንዱ መልአክ። አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም፣ እኛ አልወጣንም። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ? አዎ ይወሰናሉ። ቦታም አላቸው። ዓለም መላእክት ኢዮር፣ ራማ፣ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። እኛ ኃጢአተኞቹ መገኘት ችለናል። ሰው በሰራው ቆርቆሮ። በዚያ ላይ እቺ መሬት የምትባለው ፕላኔት አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህልች። ለሚካኤል ምኑ ነች? እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አይደለ? ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላል። ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠለ፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘምር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት ቅዱስ ሚካኤል። ሰይጣን ዞር በልልኝ ከኔ ወግድ ብሎ ከመዘመር ናና ሚካኤል ናና ብሎ መዘመር ይሻላል አይሻልም? አሁን እኛ ከሰይጣን ጋር ምን አሯሯጠን? ካማተብን ይበቃዋል። እሱ ዞር ይላል። ናና ሚካኤል ናና ግን እንላለን። ገብርኤልን ግን እንጠራዋለን። ለሰይጣን አንደበት የለንም። ለመላእክት ግን ዘምረን አንጠግብም። እናመሰግናቸዋለን። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየኩ። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያረጋኝ መጣ ብሎ ሊረዳኝ መጣ ብሎ። ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገር፣ ወደ አምላክ የሚወስድ ነገር ነው የሚናገር። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለው።